ይህንን በተመለከተ የኦፌኮ ተቀዳሚ ምክትል ፕሬዝዳንት አቶ ሙላቱ ገመቹ በሚስ ላይ ቀርበው ማብራሪያ ሰጥተዋል። ጴጥሮስ እንደው ይሄ ምርጫ የሚባለውን ነገር ምናልባት እንዴት ይታያል? የፖለቲካ ፓርቲዎች ራሳቸውን አቋም ያንጸባረቁ ነው የተወሰኑትን እናውቃለንና እንደው አጠቃላይ ሁኔታውን በተወሰነ መልኩ ገምግም። የብልጽግናን አጀንዳ ወይም ደግሞ የኢትዮጵያ ሕዝብ አጀንዳ ዋናው መሰረታዊ ይሄ ነው በሚል አይደለም፣ ነገር ግን ምርጫ ይካሄዳል የሚለው ተወርውሯልና እውነት ይሄ የህዝብም ሀብት ሳይባክን ከዛ በፊት ብዙ ቅድመ ሁኔታዎች አሉ መደረግ ያለባቸው። እነዛ ጉዳዮች ላይ ህዝቡ እንዲያተኩር አቅጣጫ መስጠትም ተገቢ ነውና በእኛ በኩል የሚታየን ሀሳብ መሰንዘር ተገቢነት አለ ብዬ አስባለሁ። እንዴት ታያዋለህ አንተ? አመሰግናለሁ ወንድማገኝ። እንግዲህ ምርጫ በአንድ እጅ የሚጨበጨብበት ጉዳይ አይደለም። የበርካታ አካላት የጋራ ተሳትፎ ይፈልጋል የሚለው ነገር ግልጽ የሆነ ነገር ነው። የመጀመሪያው ኃላፊነት ያለበት መንግስት ለምርጫ ምቹ ሁኔታን የመፍጠር ግዳጅ አለበት። በስልጣን ላይ ያለው የትኛው መንግስት ለምርጫ ምቹና አስቻይ ሁኔታ የመፍጠር ግዴታ አለበት። ሁለተኛ ጠንካራ ምርጫን ሊያካሄድ የሚችል ሊቋቋም የሚችል ሊመጡ የሚችሉ ችግሮችን መፍታት የሚችልና ወደፊት ደግሞ ምንድነው ጠቋሚ የሆኑ ነገሮችን ማቅረብ የሚችል ተቋም የምርጫ ቦርድ መገንባት ይጠበቅበታል። በሶስተኛ ደግሞ ንቁ የሆኑ ተሳታፊዎች መኖር መቻል አለባቸው። በሂደቱ ላይ እምነት ያሳደሩ እንዲሁም ደግሞ በሚከናወነው ነገር ላይ በዛ መንገድ ተጉዘው የሚፈልጉት ለውጥ ላይ ወይም ደግሞ ግብ ላይ ለመድረስ መንገድ ነው ብለው የሚያምኑ በዚህ ቀደም ባልኳቸው ነገሮች ላይ ተጨማሪ እንግዲህ ፓርቲዎች ወይም ደግሞ ተወዳዳሪዎች ያስፈልጋሉ። አሁን ኢትዮጵያ ውስጥ ከነኚህ የጎደለው ቢያንስ እነኚህ መሰረታዊ ምርጫ ለማድረግ የሚያስፈልጉ ናቸው። የህግ ማዕቀፍ ያስፈልጋል፣ አስቻይ ሁኔታ ያስፈልጋል፣ ጠንካራ ተቋም ያስፈልጋል፣ ተወዳዳሪዎችና በዚህ ላይ ደግሞ እምነት ያለው አካል ያስፈልጋል። ከዛ በተጨማሪ ወደ መራጭ ህዝብ ስንመጣ ደግሞ በጣም አክቲቭ የሆነ ንቁ የሆነ የህዝብ ተሳትፎ የሚፈልግ ነገር ነው። ከዛ ውጪ ምርጫን አደረግን የሚል የይስሙላ ስም ልትሰጥና ልታደርግ ትችላለህ። ግን ስለ ምርጫ የምናወራ ከሆነ አሁን ያልኳቸው ነገሮች በግዳጅ ወይም ደግሞ የግድ መሆን የሚጠበቅባቸው ነገሮች ናቸው። እነኚህ ነገሮች ውስጥ ኢትዮጵያ ውስጥ የትኞቹ አሉ የትኞቹ የሉም የሚለው ጋር እንምጣ። የመጀመሪያው አስቻይ ሁኔታ ነው። አስቻይ ሁኔታ ሲባል ምርጫ ለማድረግ የሚቻልበት የሰላማዊና ፖለቲካዊ ምህዳር የሚገልጽ ነው። የፖለቲካ ምህዳሩ አስቻይ ነው ወይ? ማለትም ፓርቲዎች በነጻነት የመደራጀት የመሰብሰብ አቋማቸውን ፍላጎታቸውን የመግለጽ ከሚወክላቸውና ከሚወክሉት ህዝብ ጋር የመገናኘት እድል አለ ወይ? ከቦታ ቦታ መንቀሳቀስ የሚችሉበት ሰላማዊ እንቅስቃሴ ማድረግ የሚቻልበት ሁኔታ አለ ወይ? ከዛ ውጪ ደግሞ አገሪቱ ያለችበት አጠቃላይ አገራዊም ቀጠናዊም ሁኔታ ይህንን ማድረግ የሚያስችል ሁኔታ ነው ወይ ብለ ስጠይቅ ይህንን መልስም ራሱ የሚያሻው ጉዳይ አይደለም። በየቀኑ የሚታይ ነገር ነው። እንኳን ለምርጫ ሰው ለለቅሶና ለሌላም ነገር እንኳን ከቦታ ቦታ መንቀሳቀስ ያልቻለበት ሁኔታ ነው ያለው። የራሳቸው የመንግስት ባለስልጣናት ከባህር ዳር ጎንደር በአውሮፕላን የሚሄዱበት እዛው መሀል ከተማ ራሱ አቅራቢያ ላይ በጣም አስጊ በሆነ ሁኔታ ላይ ሰዎች ለመንቀሳቀስ የሚቸገሩበት ነው። ከፖለቲካ ውጪ በሆነ የዕለት ተዕለት ህይወታቸው ውስጥ ሰዎች በስጋት በሚንቀሳቀሱበት ሀገር ላይ ለፖለቲካ ደግሞ ምርጫ ምረጡ እንቅስቃሴ ፊርማ ማሰባሰብ እንቅስቃሴ እና የተለያዩ ስራዎችን የሚሰሩ አካላት በምን አይነት መንገድ ያንን እንቅስቃሴ ማድረግ ይችላሉ የሚለው ነው። አንዱ ከሰላም አንፃር የሚነሳ ነው። ሁለተኛ ደግሞ ከመንግስት ፈቃደኝነት ይህንን አስቻይ ሁኔታ መፍጠር ከሚጠበቅባቸው አካላት አንዱ እና ዋነኛው ኃላፊነት ያለበት በህግ ኃላፊነት የተጣለበት መንግስት ነው። ይሄ መንግስት አስቻይ ሁኔታ ባለመፍጠር ብቻ አይደለም፣ አስቻይ ሁኔታ የፈጠሩ አካላትን ባለ መጠበቅ ወይም ምንድነው በትጥቅም ይሁን በውንብድናም ይሁን የተሰማሩ አካላትን ምርጫ ሂደትን እንዳደናቀፉ መከላከል ብቻ ሳይሆን ኢቭን የራሱን ታጣቂዎች በማሰማራት ፓርቲዎች በነጻነት እንዳይንቀሳቀሱ አደናቃፊውን መሰናከል በማስቀመጥ ጭምር የሚወቀስና የሚከሰስ ነው። የራሱ ፋኖ ያለው የራሱ ሸኔ ያለው የራሱ ታጣቂ የራሱ ሽፍታ ያለው መንግስት ነው። ሲፈልግ እነኛን ሽፍታዎች ይጠራል፣ እጅ ስጡ ይላል። ሲፈልግ ደግሞ ወደ ጫካ ይልካል፣ የሆነ ነገር ያስደርጋል። ስለዚህ መንግስት እንደ መንግስትም እንደ አሸባሪም አክት በሚያደርግበት ሁኔታ ውስጥ
አስቻይ ሁኔታ አለ ወይ ብሎ መናገር ከባድ ነው። ሌላኛው በህገወጥ መልኩ የሚያደራጃቸው እንደ ኮሬን የገኛና የመሳሰሉ ድርጅቶችን ትተን ህጋዊ በሆነ መንገድ እንኳን የተቋቋሙት ፖሊስና ሌሎች የመንግስት የጸጥታ አፓራትሶች ምንድነው የሚሰሩት ስንል እስካሁን ሲያደርጉ የነበሩትን ነገር አሁን ደግሞ የበለጠ አፋፍመው ይቀጥላሉ ማለት ነው። እስካሁን ያደርጉት የነበረው መረጃ የሰጡ ሰዎችን አሁን እንኳን ያቀረብኩት መረጃ ያቀረቡ ሰዎችን የማሰር የማፈን ሰዎች በህገ መንግስት የተቀመጠ ሐሳብን መረጃን የማያዝ የማጋራት መብት አላቸው። በጽሁፍ በኤሌክትሮኒክስ በፈለጉት መንገድ አንድ ነገር መረጃን የማሰብ ሐሳብን የማሰብ ያንን ሐሳብ ለሰው የማጋራት ሙሉ ነፃነት አላቸው። ያ ያጋሩት መረጃ ሐሰት ሆኖ ከተገኘ ትክክለኛ በሆነ ሂደት በፍርድ ቤት ጠይቆ ማስፈረድ ይችላል። ነገር ግን አፍኖ 10 ቀን ነው የሚያስቀምጠው ፖሊስ። በቂ እንኳን የሆነ ማስረጃ እንኳን ማቅረብ የማይችልበት ሁኔታ ነው ያለው። ይህንን አካል ነው እንግዲህ ለምርጫ እናምነዋለን አስቻይ ሁኔታ ይፈጥርልናል ብለን እየጠበቅን ያለ ነው። ስለዚህ አንዱ አስቻይ ሁኔታውም የለም። አስቻይ ሁኔታ መፍጠር የሚጠበቅበት አካልም ደግሞ አንዱ አሰናካይ ራሱ ነው፣ ብቃቱም የለውም። ይሄ ነው የመጀመሪያው ችግር። ሁለተኛው የተቋማት ጉዳይ ነው። የተቋማት ጉዳይ ጋር ስንመጣ ምርጫ ቦርድ ይህንን የማስፈጸም አቅም አለው ወይ? እንግዲህ አስቻይ ሁኔታ በሌለበት አይደለም ይሄ የ5 ዓመት ዕድሜ ያለው የኢትዮጵያ ምርጫ ቦርድ ቀርቶ፣ ምክንያቱም ተቋሙ መሪ ለቆ መሪ ሲመጣ እንደ አዲስ ፈርሶ የሚሰራ በነበረው ላይ የተወሰኑ ነገሮች ናቸው የሚቀሩት። አብዛኛው ሪስትራክቸር እየተደረገ ነው የሚሄደው። እንደው ረጅም ዘመን እንኳን ቆየ ብንል 6-7 ዓመት የቆየ የምርጫ ቦርድ ይዘን ምንድነው የሚሰራው? ተቋሙን ግንቡን ህንጻውን ያወራው አይደለም ያለው። በውስጡ ግን ያካተታቸው ስታፎች ምን ያክል የሥራ ልምድ አላቸው፣ ምን ያክል ብቃት አላቸው፣ ምን ያክል ከምርጫና በኢትዮጵያ የምርጫ ባህሪ ውስጥ ምን አይነት አቅም አላቸው የሚለው ነገር ብንፈትሸውና ብናየው እኔ አይደለም አሁን ያለው የኢትዮጵያ ምርጫ ቦርድ የዚህ የአሜሪካንን ምርጫ ቦርድ ኢትዮጵያ ብንወስደው ፍትሃዊ ምርጫ ማካሄድ ይችላል ወይ የሚለውን ጥያቄ ብንጠይቅ እኔ መልሱ ግልጽ ይመስለኛል። አፍሪካ ውስጥ ጥሩ ምርጫ ያካሄዳሉ የሚባሉት እነ ኬንያን፣ እነ ደቡብ አፍሪካን፣ እነ ጋናን ብንወስዳቸው እንኳን ኢትዮጵያ ውስጥ ብናመጣቸው አሁን ባለው ሁኔታ ያስቻይ ሁኔታ ባለመኖሩ የተነሳ የመንግስት ራሱ አንዱ ችግር ፈጣሪ ከመሆኑ የተነሳ አሁን ኢትዮጵያ ያለው የምርጫ ቦርድ ተቋማዊ ቅርጹ ብቻ አይደለም ችግር የሚሆነው። ኢቭን ምርጫ ቦርድን 100% ፐርፌክት ነው ብለን እንኳን ብናስቀምጠው አሁን ባለው በሀገሪቱ ሁኔታ ውስጥ ምርጫ ማድረግ የምትችልበት ሂደትና አኳኋን የለም ነው። ከዛ ባሻገር ግን ራሱን ግን ተቋማዊ ቅርጹን ስንመጣ በጣም ገና ልጅ የሆነ ብዙ በጉዳዩ ላይ ልምድ የሌለው ከአንድ ምርጫ ያልዘለለ ልምድ ያላከበተ ነው። ስለዚህ ከነኚህ ሁሉ ችግሮች ጋር ስደምረው ምናልባት ጠንካራ የመንግስት ቁርጠኝነት ቢኖር፣ አስቻይ ሁኔታ ቢኖር፣ ህዝቡ ንቁ ተሳታፊ ቢሆን የምርጫ ቦርድ ክፍተትን ይሄ ነገር ይደግፈዋል ብለህ ታስባለህ? አሁን ምርጫ ቦርድ እንደ ተቋም ከጊዜው አጭርነት የተነሳ ካለበት ክፍተት ባሻገር እነኚህ ነገሮች ስትደምረው እንደዚሁ ውሃ እንደ መውቀጥ ያለ አይነት ነገር ነው የሚሰማኝ። ከዛ ባሻገር ምርጫ ቦርድ ሰዎችን እንደ ምንድነው እንደ ኤሌክትሪክ ቴስት ላይተር ይዞ ቼክ ማድረግ የሚችልበት አግባብ የለውም፣ ወይም ደግሞ መሳሪያ የለውም። የሰውን ልብና አእምሮ መመርመር የሚችልበት የተለየ ነገር የለውም። ኢንተርቪው ነው የሚያደርገው። የተወሰነ ማጣራት ሂደት ሊሄድ ይችላል። ሁሌም ግን እንደምናውቀው መንግስት የሚሰራበት አሰራር ምንድነው? በምርጫ ቦርድ ሲሄድ የሚሄደው በመንግስት መዋቅር ውስጥ ነው ሄዶ ስራውን የሚሰራው። ምክንያቱም ህግ አስፈጻሚው አካል ይህንን ካረዳው በራሱ ህግ አስፈጻሚ ስላልሆነ እነኚህን ነገሮች ማድረግ አይችልም። ተጠሪነቱ ለህዝብ ተወካዮች ምክር ቤት ይሁን እንጂ ግን ስራውን የሚሰራው ከህግ አስፈጻሚው ጋር ነው፣ አብሮ ነው ስራውን የሚሰራው። ጸጥታውን በማቀናጀት ወረዳ ስብሰባ ሲጠራ የሚጠቀመው የመንግስትን የህግ አስፈጻሚውን አካልና አፓራተስ እስከሆነ ድረስ የአስፈጻሚው አካል ደግሞ አዳራሽ ብቻ አይደለም የሚያቀርብለት፣ የጸጥታ አካል ብቻ አይደለም የሚያቀርብለት፣ እጩዎችም ነው ይዞለት የሚመጣው፣ መራጮችም ነው ይዞለት የሚመጣው፣ ኮሮጆም ነው ይዞለት የሚመጣው። ስለዚህ ምርጫ ቦርድ እንዲሁ ለድራማው ድምቀት ካልሆነ በስተቀር እኔ ቅድም እንዳልኩት አይደለም አሁን ባለው ሁኔታ 100% ፐርፌክት የሆነ ምርጫ ቦርድ እንኳን ቢኖር የድራማው አካል ከመሆን የሚድንበት ነገር የለም። ሶስተኛው የህዝብ ተሳትፎ ጋር እንሂድ። ህዝቡ
ኦሬዲ ተስፋ ቆርጧል፣ ተሰላችቷል። እንኳን ሄዶ ድምጽ ሰጥቶ የሆነ ነገር አድርጎ አይደለም አሁን ባለው ሂደት ውስጥ ተነፈስክ እንደዚህ ያደረክ እየተባለ የሚታሰርበት የሚንገላታበት ሁኔታ ነው ያለው። ከዚህ በፊት የነበሩትን ምርጫዎችም ደጋግመን ስንመለከት ደግሞ ህዝቡ እንደዚህ ተስፋ በቆረጠበት ጊዜ አማራጭ የለም ብሎ ባሰበበት ጊዜ ካርድ ሄዶ አያወጣም፣ የሚመረጥ አካል የለም ብሎ ያስባል። ያሉት ፓርቲዎች ላይ መንግስት ከፍተኛ የሆነ የስም ማጥፋት ዘመቻ ይሰራባቸዋል። በሚዲያው በሁሉም መንገድ እነሱን ይቀጠቅጣቸዋል። ስለዚህ ህዝቡ በቃ ብቁ ተመራጭ የለም፣ ጠንካራ ተፎካካሪ የለም የሚል ተስፋ መቁረጥ ውስጥ ይገባል። ካርድ አይወስድም። ስለዚህ በሴፍቲ ኔትና በሌላ ጥቅም የተሳሰሩት በሙሉ ሄደው ካርድ ይወስዳሉ። ዜን የሚፈለገው አካል ይመረጣል። የመጨረሻው የፓርቲዎቹ ጉዳይ ነው። እንግዲህ የቅዳሜው ስብሰባ የኢሃፓ ጉዳይ መንግስት ፓርቲዎችን ከምርጫ ጋር እንዴት እንደሚያስተናግዳቸው በቂ ማሳያ ስለሆነ የፓርቲዎቹን ኦፌኮ የሚያነሳው አስቻይ ሁኔታ የለም የሚለው ችግር ብዙ ጊዜ ልክ የሆነ በኢህአዴግ ጊዜ ተሳትፎ እንዴት በዚህ ጊዜ አስቻይ የለም የሚል ባለፈው እኛም ኮንነነዋል። ግን አሁን ላይ ያለውን አስቻይ ሁኔታ የሚባለውን ግልጽ ማሳያ ኢያፓ ነው። ኢያፓ የስብሰባ ጥያቄ ፈቃድ ጠየቀ። መጠየቅ ባይጠበቅበትም ግን ጠየቀ። ምርጫ ቦርድ ይህንን ፈቅዷል። የአዲስ አበባ ከተማ መስተዳደር ፈቅጃለሁ አለ። ከፖሊስ በኩል ነገር ተፈቅዷል አለ። ከሆቴሉ ጋር ስምምነት ተፈራረመ። እንዜን በፊት ለፊት ይፈቅዱልና በጀርባ ሄደው የፈቀዱልን አካል አሰናክለው ይለዋል ማለት ነው። እንዜን ሆቴሉና የአዳራሹ ቦታ ላይ ስትመጣ እዚህ ምክንያቱ አሳማኝ ያልሆነ እዚህ ገባ ማትለው ነገር አንስተው ሰርግ አይደለም ኢያፓ። እኔ ደብዳቤውን ያየው እስካሁን እየገረመኝ ነው። ከዲኮር ጋር ከምን ጋር የተያዘ ሰርግ አይደለም የሚደግሰው ኢያፓ፣ ውይይት ነው የሚያካሂደው። መስፈርት ስላላሟላችሁ ምንድነው የሚሟላው መስፈርት? አዳራሽ ትከራያለህ፣ ውል ትፈራረማለህ፣ ገንዘብ ትከፍላለህ፣ ስብሰባን ታካሂዳለህ። ውሃ ቀጠነ ብሎ የሆነ ሰበብ ፈልጎ አላሟላችሁ የሚያልከውን ነገር አሟሉ ነው እንጂ የምትለው ስላላሟላችሁ ሰርጃለሁ አዳራሹ ሌላ ሰጥቻለሁ አትልም። ይሄ የመንግስት የብልጽግና ወይም ደግሞ ከዚህ በፊት የኢህአዴግ አካሄድ ነው። አዳራሽ ይከለክላል። ከከለከለህ በኋላ ደግሞ የራሱ እንደ ፈቃጅ ሆኖ ወረቀቱን ያሰራጫል። ምናልባት ሰውነት ከእንደው ቅርብ ቦታ ላይ ካገኘው ይህንን ሂደት እኔ አይደለሁም እየተናገርኩ ያለሁት የምርጫ ቦርድ አንደኛው የቦርድ አባል የህዝብ ተወካዮች ምክር ቤት ቀርበው አስረድተዋል። ፓርቲዎች መሰብሰቢያ አዳራሽ መከራየት አልቻሉም። ቢቸግረን እኛ እየተከራየን እየሰጠናቸው ነው። ምክንያቱም ሆቴሎቹ ካከራዩዋቸው በኋላ ከወረዳና ከክፍለ ከተማ የሚመጡ አካላት የሚያመጡባቸውን ተጽዕኖ ፍራቻ እምቢ ይሏቸዋል ብሎ የተናገርኩት እኔ አይደለሁም፣ የምርጫ ቦርድ ኃላፊው ናቸው። ባልደራስ ለእውነተኛ ዴሞክራሲ፣ እናት ፓርቲ እና ጎጎት ለጉራጌ አንድነትና ፍትህ ፓርቲ ጠቅላላ ጉባኤያቸውን እንዳያካሂዱ በተለያዩ አካላት ክልከላ ተደርጎባቸዋል። አሁንም ጉዳያቸው ለፍርድ ቤት ሳይቀርብ በእስር ላይ የሚገኙ የፖለቲካ ፓርቲ አመራሮች አሉ። ጉዳዩንም እየተከታተለ ይገኛል። በ3 ዓመት አንድ ጊዜ አንድ ፓርቲ ጠቅላላ ጉባኤ ካላደረገ ይሰረዛል። ፓርቲዎች ጠቅላላ ጉባኤያቸውን ለማድረግ አልቻሉም። አዲስ አበባ ከተማ ውስጥ ከአዲስ አበባ ውጭ አይደለም ብላችሁ አንደኛው ችግር አዳራሽ ነው። ሆቴሎቹ ወይም የሆቴሎቹ ባለቤቶች መፍራት ጀምረዋል አዳራሻቸውን ለፓርቲ ማከራየት። ይሄ የፓርቲዎች የሥራ አካሄድ ላይ ከፍተኛ ጫና የሚፈጥር ነው። ለብሔራዊ ምርጫ ቦርድም የመጨረሻ ትልቁን ስራ የፖለቲካ ፓርቲዎችን የማስተዳደር ኃላፊነቱን መወጣት እንዳይችል ከፍተኛ ደንቃራ ወይም ጋሬጣ ሆኖ የሚታይ ነው። አንዱን እንዴት እንደፈታ ነው ልንገራችሁ። የሚያሳዝን ነገር ነው። ብሔራዊ ምርጫ ቦርድ አዳራሽ ተከራይቶ በስሙ ያንን አዳራሽ ያ ፓርቲ ሄዶ እንዲሰበሰብበት በማድረግ ነው ያደረግነው። አሁን ሌላ ፓርቲ ሲመጣ በቀደም እንደዛ አድርጋቸዋል ለዛ ፓርቲና ለኔም አድርጉልኝ ነው ያለው። አድርገናል፣ እናደርጋለን። ግን ለምንድን ነው እንደዚህ አይነት ነገር ውስጥ የምንገባው? የሚገርም ነገር ልንገራችሁ። በአንድ ወቅት የአንድ ፓርቲ የኦፖዚሽን ፓርቲ ልበለው
መሪ የነበሩ አሁን የካቢኔ አባል የሆኑ እሳቸው ራሳቸው እንኳን የመንግስት አዳራሽ እንዲ ሲጠየቁ አልፈቀዱም። ያኔ እሳቸው የመንግስት አዳራሽ ጠይቀው ሲከለከሉ እኛ ጋር ነው ግን ያመለከቱት። ስማቸውን መጥራት አልፈልግም፣ ያዳምጡኛል። አይ ሆፕ ይሄንን ነገር እሳቸውም ጭምር መፍትሄ ይሰጡታል ብዬ ተስፋ አደርጋለሁ። እንግዲህ ወንድማገኘው ተመልካቾችም እንደምታዩት ይሄ የምርጫ ቦርድ ምክትል ሰብሳቢ ወይዘሮ